እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን ስለሆነ ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን ዛሬም እያነሳን ቆይታን እናደርጋለን። ትልልቆቹ ክለቦችን እንመለከታለን። በተለይ የክረምት የተጫዋቾች የዝውውር መስኮት እጅግ በጣም እየተቃረበ እየመጣ ስለሆነ ከዛ ጋር አያይዘን አንዳንድ ሰፋ ያሉ ርዕሰ ጉዳዮችን ከዝውውር ጉዳዮች ጋር አያይዘን እናነሳለን። ትልልቆቹ ክለቦች የትኞቹን ተጫዋቾች ለማስፈረም አቀዱ፣ በሚቀጥለው የውድድር ዓመት ደግሞ እንዴት ራሳቸውን አጠናክረው ለመምጣት ሙከራዎችን እያደረጉ ነው የሚሉትን ጉዳዮች በስፋት ለመዳሰስ ሙከራዎችን እናደርጋለን። ምክንያቱም ዛሬ ከጠዋት ጀምሮ ሰፊ ርዕሰ ጉዳዮችን ያገኙ የዝውውር ጉዳዮች አሉ። እነሱን ፕሮግራሞች ነው በቅደም ተከተል ወደ እናንተ የምናደርሰው። ከእናንተ ግን ሀሳብ አስተያየቶቻችሁን እንፈልጋለን። ኮሜንት ቦክስ ላይ ያላችሁን ሀሳብ ያላችሁን አስተያየት ልትጽፉልን ትችላላችሁ። በተለይ ስምና አድራሻችሁን ደግሞ እየጠቀሳችሁ ብትጽፉልን ሀሳቦቻችሁን መልሰን ወደ እናንተው ለማድረስ ይመቸናልና እንደዛ እንድታደርጉ በአክብሮት እንጋብዛለን። ታዲያ ግን ቪዲዮአችንን ላይክ ማድረጋችሁን እንዳትረሱ። እንዲሁም ለቻናላችን አዲስ ከሆናችሁ ይህንን ፕሮግራም ለመጀመሪያ ጊዜ እያደመጣችሁ ከሆነ ይህንን ቻናል ሰብስክራይብ እንድታደርጉና የቤተሰባችን አባል እንድትሆኑ በአክብሮት ጋብዛችኋለሁ። የተለያዩ የዝውውር ርዕሰ ጉዳዮችን እናነሳለን። አብራችሁኝ ሁኑ። ሞሐመድ ሳላህ በውድድር ዘመኑ መጨረሻ ሊቨርፑልን እንደሚለቅ በይፋ መረጋገጡ የሚታወስ ጉዳይ ነው። ሊቨርፑሎች ደግሞ የዓለም አቀፍ ደረጃውን ያለውን ተተኪ ደግሞ ለመፈለግ የሚያደርጉት ጥረት በከፍተኛ ሁኔታ እያፋጠኑት እንደሚገኝ ጭምር ነው እየተገለጸ የሚገኘው። ነገር ግን ይህንን ሌጀንድ የሆነ ተጫዋችን መተካት ግን በቀላሉ ይቻላል ተብሎ ግን አይጠበቅም። መሐመድ ሳላህን ለመተካት እርግጥ ነው ሊቨርፑሎች ከዚህ በፊትም በተደጋጋሚ ሲገለጽ እንደነበረው የተለያዩ እጩ አማራጮች እንዳሏቸው ይታወቃል። ነገር ግን በእነሱም ቢሆን ለመተካት ግን ከባድ ሊሆን እንደሚችል ይነገራል። ምክንያቱም አንደኛ ይህ ተጫዋች ለዚህ ክለብ ያበረከተው ነገር እጅግ በጣም ላቅ ያለ እንደሆነ ይገለጻል። ከዛ ውጭ የሚፈልጓቸው ተጫዋቾችም ደግሞ ጠንካራ የዝውውር ገንዘብን የሚፈልጉ አሁን የሚጫወቱባቸው ክለቦችም ለመልቀቅ ምንም አይነት ፍላጎት የሌለባቸውን ተጫዋቾች ነው። እንግዲህ አሁን ላይ እንዲሁም የሪያል ማድሪድ እና የማንቸስተር ሲቲም አይን ያረፈበትን የባየር ሚኒኩን ማይክል ኦሊሴን ነው የሊቨርፑል ቀዳሚ ምርጫ እንደሆነ እየተነገረ የሚገኘው። አንደኛ እንዳልኳችሁ ሪያል ማድሪድም ሲቲም ይህንን ተጫዋች የማስፈረም ትልቅ ፍላጎት አላቸው። ይሁን እንጂ የባቫሪያኑ ግዙፍ ክለብ ግን ማንኛውንም አይነት የዝውውር እንቅስቃሴ ግን አንቀበልም በማለትም ነው በፕሪሚየር ሊጉ ለላሊጋውም ሀያላን ክለቦችም ጭምር የ24 ዓመቱን ኮከባቸውን በፍጹም የሚሸጥ ተጫዋች አድርገው እንደማይመለከቱት መልእክት ያስተላለፉት። በኦሊሴ የወደፊት ቆይታ ዙሪያ ላይ የሚነሱት ከፍተኛ ግምቶችም ከባየር ሚኒክ ከፍተኛ ባለስልጣናት አፋጣኝ ምላሾችን እንዳገኙ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የባየር ሚኒክ ስፖርት ዳይሬክተር ማክስ ኤርበርል ለስፖርት ቢልድ ሲናገሩ ወሬዎቹ ውድቅ አድርገውታል። ኤርበር ስለ ጉዳዩ ለሁለተኛ ጊዜ እንኳን አናስብም ካሉ በኋላ እሱ የባየር ሚኒክ ተጫዋች ነው ሲሉ ጭምር ይናገራሉ። ከፍተኛ ተጫዋቾች ሊመኙት የሚችሉትን ማንኛውም አይነት እድል ደግሞ እዚህ ያገኛል ሲሉ ጭምር የተናገሩት። ለፈላጊ ክለቦች ሌላው ተስፋ አስቆራጭ ነገር ቢኖር የኦሊሴ የውል መዋቅር ነው። ኤርበር በቅርቡ እንዳረጋገጡት የፈረንሳዊ ኮከብ የአሁኑ ውል እስከ 2029 ድረስም እንዲሁ የሚቆየ ሲሆን ከሁሉም በላይ ደግሞ የውል ማፍረሻ አንቀጽ ወይም ሪሊዝ ክሎዙ ደግሞ የለበትም። ይህም ባየር ሚኒክ ውሉ የሙሉ የበላይነትን እንዲይዝ የሚያደርገው ሲሆን የክለቡ ዋና ስራ አስፈጻሚ የሆኑት ክሪስቲያን ድሬሰንም በሚዲያ ላይ እንደሚናገሩት ከሆነ የሚጠቀሱት የገንዘብ መጠኖች ምንም ቢሆኑ ተጫዋቹ የማይሸጥ መሆኑን እንዲያውጁለትም አስችሏቸዋል። ኦሊሴ በዚህ የውድድር ዘመን በሁሉም ውድድሮች ባደረጋቸው 38 ያክል ጨዋታዎች በ38 ግቦች ላይ ቀጥተኛ ተሳትፎን ማድረግ ችሏል። የእሱ አስገራሚ ፍጥነት፣ የጨዋታ ፈጠራ እይታና በግራ እግሩ ደግሞ ያለው ብቃት ከሊቨርፑሉ መሐመድ ሳላህ ጋርም በታክቲክ ረገድ ተመሳሳይ ተተኪ ሊያደርገው እንደሚችል በርካቶች እየመሰከሩለት ነው። ሊቨርፑል፣ ሪያል ማድሪድ እና ማንቸስተር ሲቲ የማንኛውንም ክለብ አቋም ሊፈትን የሚችል የፋይናንስ አቅም ቢኖራቸውም ነገር ግን የባየር ሚኒክ ገንዘብ መረጋጋትና ታሪካዊ ዝና ግን እንዲህ ያሉ የዝውውር ገበያዎችን ዘዴዎችም በእነሱ ላይ እንዳይሰሩ ያደርጋቸዋል ተብሎ ነው የሚታሰበው። የዝውውር ገበያውን ሁኔታ ሙሉ በሙሉ ሊቀይር የሚችልም እጅግ ከፍተኛና ክብረ ወሰንም የሚሰብር ጥያቄን ካልቀረበ በቀር የጀርመኑ ሻምፒዮንም በሩን በጽኑ ዘግቷል የሚል መረጃ ነው እየወጣ የሚገኘው። በመሆኑም ሊቨርፑል አጥቂውን ለመተካት አሁን ላይ ወደ ሌሎች አማራጮች ለመመልከትም ይገደዳል ተብሎ እንደሚታሰብ ጭምር ነው መረጃ የወጣው።
የኤቨርተኑ የክንፍ መስመር ተጫዋች የሆነው ሌሊማን እንጃዬ ከማንቸስተር ዩናይትድ የክረምት የዝውውር ኢላማዎች መካከል አንደኛው መሆኑ ተጠቅሷል። ሌሊማን እንጃዬ በዚህ የውድድር ዘመን በፕሪሚየር ሊጉ ካደረጋቸው 25 ጨዋታዎችም 6 ጎሎችንና 3 አሲስቶችን ማስመዝገብ መቻሉን የምናስታውሰው ነው። ጥሩ ብቃትን አሳይቷል። ቀደም ሲል ቲም ቶክ የሴኔጋላዊ ተጫዋችም ከዩናይትድ ጋር አያይዞት የነበረ ሲሆን አሁን ደግሞ ስካይ ስፖርት የተባለ የመረጃ ምንጭም ይህንን መረጃ አውጥቶታል። ዘገባው ሌሊማን እንጃዬ ከአርቢ ለብዚሹ ወጣት ተሰጥኦ ያን ዲያማንዴ ጋር በማጥቃት መስመር ላይ ከታጩት ተጫዋቾች መካከል መድቦታል። በተጨማሪም እንደ ኤሊዮት አንደርሰን፣ ካርሎስ ባሌባ፣ አደም ዋርተን፣ ሉዊስ ሆል ያሉ ስሞችም በዝርዝር ውስጥ ይካተታሉ። ዩናይትድ ወደ ቻምፒየንስ ሊግ መመለሱን ካረጋገጠ ስራ የሚበዛበት የዝውውር መስኮትም ያሳልፋል ተብሎ ነው የሚገመተው። ኤቨርተን ሌሊማን እንጃዬን እንዲሸጥም ጫና ሊደረግበት እንደሚችል መገመቱ ቀላል ቢሆንም ተጫዋቹ ግን ከሚያወጣው ዋጋ አንጻር ለዩናይትድ በእርግጥም ብቁ ነው ወይ የሚሉ ጥያቄዎች በትልቁ ይነሱበታል። ማንቸስተር ዩናይትዶች ቀደም ሲል እንደ ብሪያን ኤምቤሞ፣ ማቴያስ ኩኛ እና እንደ አማድ ዲያሎ ያሉ ድንቅ የማጥቃት አማራጮች ስላሏቸው ሌሊማን እንጃዬን በቋሚነት የመሰለፍ እድሉን ማግኘቱ አጠራጣሪ ያደርገዋል። በተጨማሪም ደግሞ የሌሊማን እንጃዬ ቁጥሮችም ያን ያክል አስደናቂ አለመሆናቸውና እድሜው 26 ላይ መድረሱም ወደፊት የማደግ እድሉን ውስን ሊሆን እንደሚችልም ጭምር የሚያሳዩ ሪፖርቶች ናቸው የሚወጡት። የኖቲንግሃም ፎረስት አጥቂ አርኖ ካሊሚዋንዶ በውሰት አይንትራክ ፍራንክፈርትን የተቀላቀለ ሲሆን በጀርመኑ ክለብም እጅግ ጥሩ የሚባል ጊዜን ነው እያሳለፈ ያለው። ካሊሚዋንዶ በ11 የቡንደስሊጋ ጨዋታዎችም 4 ግቦችን ከመረብ ጋር ያሳረፈ ሲሆን አንድ ለግብ የሆነ ኳስም አመቻችቶ አቀብሏል። ይህ ብቃቱ የታላላቅ ክለቦችን ትኩረት የሳበ ሲሆን ፉትቦል ዳተን የተባለው የመረጃ ምንጭ እንደዘገበው ከሆነ ፍራንክፈርት በውድድር ዘመኑ መጨረሻ ተጫዋቹን በቋሚነት የማስፈረም አማራጭ አለው። ይሁን እንጂ ክለቡ ይህንን አማራጭ የማይጠቀም ከሆነ ኖቲንግሃም ፎረስት በክረምቱ ተጫዋቹን በ35 ሚሊዮን ዩሮ ገደማ ለመሸጥ እንዳቀደ ጭምር ነው የተናገረው። ዘገባው እንደሚያመለክተው እንደ ቶተንሃም ሆትስፐርስ እና አስተን ቪላ ያሉ ክለቦችም ለፈረንሳዊው አጥቂ ጥያቄ ሊያቀርቡ ይችላሉ። ይህ የ24 ዓመት ተጫዋችም በእንግሊዝ እግር ኳስ ውስጥ የማይታመን አይነት ብቃቶች እንዳሉት ጭምር ነው በርካቶች የሚናገሩት። የአካል ብቃትና ቴክኒካል ችሎታ ያለው በመሆኑ ለሁለቱም ክለቦችም ትልቅ እገዛ ሊያደርግ የሚችል አይነት ተጫዋች ተደርጎ ነው የሚወሰደው። ክለቦቹ በፊት መስመር ላይ ተጨማሪ የማጥቃት አቅምን የሚፈልጉ በመሆኑ ካሊሚዋንዶ ጠቃሚ ፈራሚ ሊሆን እንደሚችል እየተነገረ ነው። በኖቲንግሃም ፎረስት በነበረው ቆይታ ተስፋ አስቆራጭ ጊዜን ያሳለፈው ተጫዋቹ በእንግሊዝ እግር ኳስም ራሱን ዳግም ለማስመስከር ከፍተኛ ፍላጎት ነው ያለው። ቶተንሃም ወይም ደግሞ አስተን ቪላን የመቀላቀል እድሉ ለሱ እጅግ በጣም አስደሳች ይሆናል ተብሎ ይጠበቃል። ሁለቱም ክለቦች ደግሞ እንደ ካሊሚዋንዶ ያለ አስደናቂ አጥቂን ለማምጣት እንደሚፈልጉ ዘገባው እየገለጸ ነው። በተጨማሪም ዌስትሃም ዩናይትድም የተጫዋቹ ፈላጊ ነው። የተጠየቀው የዝውውር ዋጋ ለሁለቱ የፕሪሚየር ሊግ ክለቦችም አቅም የሚፈቅድ ሲሆን መጨረሻው የት እንደሚሆን ማየቱ ትኩረት የሚስብ ጉዳይ ይሆናል። አስተን ቪላ ለቀጣዩ የውድድር ዘመን በቻምፒየንስ ሊግ ለመሳተፍ እየተፋለመ በመሆኑ ለፈረንሳዊው አጥቂ ሳቢ ክለብም ሊሆን እንደሚችል ነው እየተነገረ የሚገኘው። በሌላ በኩል ቶተንሃም በፕሪሚየር ሊጉ ላለመውረድ እየታገለ ይገኛል። ይሁን እንጂ ክለቡ በሀገሪቱ ካሉ ታላላቅ ክለቦችም አንደኛው ከመሆኑ ባለፈ ትልቅ ዓላማ ያለው ፕሮጀክትም አለው። ከሁለቱ ክለቦች መካከል ዝውውሩን ማን ሊያጠናቅቅ እንደሚችል ወደፊት የሚታይ ይሆናል። ስፐርስ ካሊሚዋንዶን ለረጅም ጊዜ ሲከታተሉት የቆዩ አድናቂዎቹ እንደሆኑ ጭምር ነው የተነገረው። ቸልሲ በውድድር ዘመኑ መጨረሻ የኖቲንግሃም ፎረስቱን አማካይ የሆነውን ኤሊዮት አንደርሰንን ለማስፈረም ፍላጎት አለው። ይህ የ23 ዓመት ተጫዋች በፕሪሚየር ሊጉ ድንቅ ብቃትን እያሳየ የሚገኝ ሲሆን በከፍተኛ ደረጃ የመወዳደር ብቃትም እንዳለው አስመስክሯል። ይህ የእንግሊዝ ብሔራዊ ቡድን ተጫዋች እንደ ማንቸስተር ሲቲ፣ ሪያል ማድሪድ ባሉ ክለቦችም የሚፈለግ ሲሆን ቸልሲም የዝውውር ፉክክሩን አሸንፎ ተጫዋቹን የግሉ ማድረግም ይችል እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። ክለቡ ኤሊዮት አንደርሰንን ለማስፈረም የፈለገው ኤንዞ ፈርናንዴዝን በመተካት ነው። ደቡብ አሜሪካዊው ተጫዋች ቸልሲን ሊለቅ እንደሚችል ስሙ በተደጋጋሚ የተነሳ በመሆኑ ክለቡ የእሱን ቦታ ሊተኩ የሚችሉ ብቁ ተጫዋቾችን ይፈልጋል። ይሁን እንጂ ኤንዞ ፈርናንዴዝ የፈጠራ ችሎታ ያለው የመሃል ሜዳ ተጫዋች ሲሆን ኤሊዮት አንደርሰን ግን ተከላካይ አማካይ ነው። በመሆኑም ቸልሲ ሌላ የፈጠራ ችሎታ ያለው አማካይን ይጨምር እንደሆነ ግን ወደፊት የሚታይ ጉዳይ ይሆናል ተብሎ ይታሰባል። ኤንዞ ፈርናንዴዝ የሚለቅ ከሆነ ክለቡ በሱ ላይ የሚገኙትን ግቦችንና የፈጠራ ብቃቶችንም መተካት ይኖርበታል። ከስፔን የወጡ ዘገባዎች እንደሚያመለክቱ ተጫዋቹ በክረምቱ 100 ሚሊዮን ዩሮ ገደማ ሊያወጣ የሚችል ሲሆን ማንቸስተር ዩናይትድም ሁኔታውን በቅርበት እየተከታተለ እንደሚገኝ ነው የተገለጸው። ቸልሲ ለተጫዋቹ በቡድን ውስጥ ወሳኝ ሚና እንደሚሰጠው እርግጠኛ ቢሆንም ተጫዋቹን ለማሳመን ይችል እንደሆነ ግን ገና የሚታይ ነው የሚሆነው።
በሌላ በኩል ኤንዞ ፈርናንዴዝን ማጣት ለክለቡ ትልቅ ጉዳት ነው። የአርጀንቲናዊ ከፍተኛ ጥራት ያለው በቼልሲ መሰለፍ ቅድሚያ ከሚሰጣቸው ተጫዋቾችም አንደኛው ተደርጎ ነው የሚወሰደው። ሪያል ማድሪድ ተጫዋቹን ለማስፈረም ተስፋ አድርገዋል። ተጫዋቹ ወደ ስፔን እንዲያቀና ማሳመንም ለክለቡ ከባድ ላይሆን ይችላል። ቼልሲ በእንግሊዝ ያለውን ብቃትም ስላሳየ አሁን አዲስ ፈተናን ለመጀመርም ፍላጎት ሊኖረው ይችላል። ኤሊዮት አንደርሰን ከሁለቱ የማንቸስተር ከተማ ክለቦች ጋርም ስሙ መያዙን እንደቀጠለ ነው የተገለጸው። ዘቴሌግራፍ ባወጣው ዘገባ መሰረት የቀድሞ የብራይተን እና የማርሴይ አሰልጣኝ ሮቤርቶ ዲ ዘርቢ የሰሜን ለንደኑን ክለብም ለመረከብ ከደጋፊዎች ተወዳጅ የሆነው ማውሪዚዮ ፖቼቲኖ ጋር በዋነኝነት እጩ ሆኖ ቀርቧል። ዜናው የወጣው ስፐርስ በፕሪሚየር ሊጉ የመቆየት ተስፋውን ለማስጠበቅ ከፍተኛ ትግል እያደረገም ባለበት በዚህ ሰዓት ወይም አስቸጋሪ ሰዓት ላይ እንደሆነ ይነገራል። በገዛ ሜዳቸው በኖቲንግሃም ፎረስት የደረሰባቸው አስከፊ ሽንፈትን ተከትሎ ክለቡ በከፍተኛ ሊጉ ለመቆየት እድሉ አደጋ ላይ እንደወደቀ ጭምር ይነገራል። ይሁን እንጂ ክለቡ ካለበት ደካማ የሊግ ደረጃ አንጻር ቦርዱ የረጅም ጊዜ መዋቅራዊ እቅዶቹን በንቃት እየገፋበት ይገኛል። ክለቡ በሁለቱን አሰልጣኝ ለውጦችም ለማድረግም እንደማይመለስ የተዘገበ ሲሆን ጊዜያዊ አሰልጣኙ ኢጎር ቱዶርን አሰናብቷል። የሞናኮን አሰልጣኝ ኤዲ ሁተርን ደግሞ በጊዜያዊነት ለመተካትም እቅድ እንዳላቸውን የተነገረው። እንደ ዘገባው ከሆነ በየካቲት ወር ማርሴን በስምምነት ከለቀቁ በኋላ ስራ ፈተው የሚገኙት ሮቤርቶ ዲ ዘርቢ ለቶተናም አሰልጣኝነትም ክፍት እንደሆኑ ይታመናል። ሆኖም ግን በአንድ ትልቅ ቅድመ ሁኔታ ላይ የተመሰረተ ነው። ጣሊያናዊው ታክቲሽያን ፍላጎቱ ክለቡ በፕሪሚየር ሊጉ መቆየቱን ማረጋገጥ ላይ የተንጠለጠለ ነው። ዲዘርቢ ለማንቸስተር ዩናይትድ ወይም ለሊቨርፑል አርነ ስሎትን እንግዲህ ምናልባት ካሰናበቱ ከፍተኛ ቦታዎችም እጩ ሊሆን ቢችልም ስፐርስ ፕሮጀክቱን መሳባቸው ተነግሯል። ክለቡ በሚቀጥለው የውድድር ዘመን የአውሮፓ ውድድር ባይኖረውም ከፍተኛ ጫና ያለበት የመልሶ ግንባታ ሂደት ለመምራት የአውሮፓ ውድድሮች ላይ ትልቅ ልምድ ያለው አሰልጣኝን መቅጠር ቁርጠኛ ነው። የዲዘርቢ ፍላጎት ክለቡ በሊጉ መቆየት ላይ የተመሰረተ ቢሆንም የማውሪዚዮ ፖቼቲኖ ጥላ በቶተንሃም ሆትስፐርስ ስቴዲየም ላይ ማጥላቱን ግን ቀጥሏል። አርጀንቲናዊው ለቦታው ግንባር ቀደም እጩ ሆኖ የቀጠለ ሲሆን ወደ ቀድሞ ክለቡ ለማድረግም የህልም ሽግግር ክፍት እንደሆነ ተነግሯል። እንደ ዘገባዎች ከሆነም ክለቡ በሚቀጥለው ዓመትም በማንኛውም ሊግ ውስጥ ቢገኝም እሱ ግን በዚህ ክረምት ቋሚ ቦታውን ለመረከብ ከከፍተኛ እጩዎች መካከል አንደኛው እንደሆነ እየተነገረ ነው። የቀድሞ የኤቨርተን ዋና ስራ አስፈጻሚ ኪት ዋይነስ ሊቨርፑል በሚቀጥለው የውድድር ዘመን በቻምፒየንስ ሊግ የመሳተፍ እድልን ካላገኘ አርነ ስሎት ከስራቸው እንደሚሰናበቱ በድፍረት ተናግሯል። ይህ ማስጠንቀቂያ የወጣው የተለያዩ ሽንፈቶች በተደጋጋሚ ከደረሰባቸው በኋላ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በተለይ ደግሞ በቅርብ ጊዜም ሽንፈት እንደገጠማቸው ይታወሳል። በብራይተንም ተሸንፈው እንደነበር እናስታውሳለን። እና ኪት ዋይነስ እነዚህን ውጤቶች ከተመለከተ በኋላ ነው በፉትቦል ኢንሳይደር ፖድካስት ላይ ሲናገርም ከአውሮፓ ታላላቅ ውድድሮች ውጪ መሆን የሚያስከትለው አስከፊ የፋይናንስ መዘዝን ይገልጻል። በመጥፎ ውጤቶች ምክንያት በአንፊልድ ያሉ ሁኔታዎች በሆላንዳዊው አሰልጣኝ እየተቀየሩ መሆናቸው ነው የሚጠቁመው። ኪት ዋይነስ ሲናገር አሁን ላይ ቻምፒየንስ ሊግ መግባት ከባድ እየመሰለ ነው፣ ምንም እንኳን እርግጠኛ ባይኮንም ሁኔታው ግን በጣም ከባድ ጊዜ ላይ ይሆናል ብለዋል። ይህም ደግሞ በገቢ ላይ ትልቅ ተጽዕኖ ይኖረዋል። በዚህ ምክንያትም ከስራቸው እንደሚባረሩ አስባለሁ ነው ያለው። አሁን ባይሆንም እንኳን አጠቃላይ ሁኔታው ወደ እሳቸው እየሄደ አይደለም ሲልም ጭምር ይናገራል። ግምቶች እንደሚያሳዩት ሊቨርፑል ለቻምፒየንስ ሊግ ሳይበቃ ቢቀር ከ100 ሚሊዮን ፓውንድ በላይ ገቢ ሊያጣ ይችላል። ለክለቡ ባለቤቶች ኤፍኤስጂ ይህንን መሰል የገንዘብ ኪሳራን መቀበል የአሰልጣኙን ቆይታም የማይታሰብ ያደርገዋል። በስሎት ላይ ግፊት እየበረታ ሲሄድም የአንፊልድ ባለስልጣናት ያለሳቸውም ስለሚኖረው የወደፊት ቆይታ ደግሞ ማየት መጀመራቸውን የተዘገበው። በዚህ ክረምትም ለውጥ ማድረግ ከታሰበ ሻቪ አሎንዞ ቦታውን ለመረከብ ቀዳሚው እጩ ይሆናል ተብሎ ይታሰባል። ስፔናዊው አሰልጣኝ በሪያል ማድሪድ የነበራቸው ቆይታ በዚህ ዓመት መጀመሪያ ላይ ከተጠናቀቀ በኋላ በአሁኑ ወቅትም ያለ ክለብ ይገኛሉ። በማድሪድ ፈታኝ ጊዜን ቢያሳልፍም ሻቪ አሎንዞ አሁንም በአንፊልድ የሚወደዱ ሰው በመሆናቸው ቡድኑን ለማነቃቃትም ተስማሚ እንደሆኑ ይታሰባል። ዘገባዎች እንደሚያመለክቱት ክለቡ ከአሰልጣኙ ወኪሎች ጋርም የመጀመሪያ ደረጃ ንግግሮችን ያደረገ ሲሆን ሻቪ አሎንዞም ተጫዋቾች በነበሩበት ወቅት ቻምፒየንስ ሊግ ላሸነፉበት ክለብም ለመመለስ ፍቃደኛ እንደሆኑ ተነግሯል። ለጊዜው ስሎት በኃላፊነት ላይ ቢቆዩም የገንዘብ ጉዳይ ግን አሳሳቢ በመሆኑ በስህተት የሚሰጡት እድልም በይፋ እንዳበቃ ጭምር የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ቸልሲ የሰርቢያዊውን ተከላካይ እንዲሁ ፓቭሎቪችን ከኤሲ ሚላን ለማስፈረምም ፍላጎት አሳይቷል። ካልቺዮ መርካቶ ባወጣው ዘገባ መሰረት ቸልሲ የመሃል ተከላካዩን ለማስፈረም ከፍተኛ የገንዘብ ጥያቄን ለማቅረብም ተዘጋጅቷል። የጣሊያኑ ክለብን ለማስማማትም 40 ሚሊዮን ዩሮ አካባቢ ሊከፍሉ ይችላሉ።
ሚላን ተጫዋቹን በክረምት እንዲለቅም ብዙም ፍላጎት የለውም። ለክለቡ ጠቃሚ ተጫዋች በመሆኑም ትልቅ ግምት ይሰጡታል። ቸልሲ በሚያቀርበው የማራኪ የገንዘብ ጥያቄም ሊያሳምናቸው ይችል እንደሆነ የሚታይ ነው የሚሆነው። ቸልሲ የተከላካይ ክፍሉን ማጠናከር የሚፈልግ ሲሆን ፓቭሎቪች ለእነሱ ጥሩ ተጨማሪ ሊሆን የሚችል ተጫዋች ተደርጎ ተወስዷል። ሰማያዎቹ በቅርብ ሳምንታት ደካማ አፈጻጸምን እያሳዩ ሲሆን ለቻምፒየንስ ሊግ ማጣሪያም የሚያደርጉት ትግል ውስጥም ፈተና ገጥሟቸዋል። በደረጃ ሰንጠረዡ ከመጀመሪያዎቹ 4 ውስጥ መጨረስ ይችሉ እንደሆነ የሚታይ ነው የሚሆነው። እንደ ፓቭሎቪች ያሉ ጥራት ያላቸው ተጫዋቾችን ለመሳበም የአውሮፓ ውድድር ተሳትፎንም ማረጋገጥ ይኖርባቸዋል ተብሎ ነው የሚጠበቀው። በሌላ በኩል ቸልሲ በዓለም ላይ ካሉ ትልልቅ ክለቦች አንደኛው በመሆኑ ለነሱ የመጫወት እድልም ለሚላኑ ተከላካይ አስደሳች ሊያደርገው ይችላል። ተጫዋቹ አሁን ባለው የክህሎት ደረጃ ላይ የሚገኝ ሲሆን አዲስ ፈተናን ለመጋፈጥም ትክክለኛው ጊዜ ሊሆን ይችላል። ቸልሲ በውድድር ዘመኑ ማብቂያ ላይ ፍላጎቱን በይፋዊ ጥያቄም ይከተለው እንደሆነ የሚታይ ነው የሚሆነው። ተከላካዩ በ2024 በ20 ሚሊዮን ዩሮ አካባቢ ወደ ጣሊያኑ ክለብ ከተዘዋወረ በኋላ ያወጡት ኢንቨስትመንትም በእጥፍ ለማሳደግ የሚገኘው እድልም ለሚላን ማራኪ ያደርገዋል የተባለው። በሚቀጥሉት ጥቂት ሳምንታት ውስጥም ሁኔታው እንዴት እንደሚዳበር የሚታይ ነው የሚሆነው። ቸልሲ ዝውውሩን ማሳካት ከቻለ ለእነሱ ጠንካራ ኢንቨስትመንት ሊሆን ይችላል። ክሪስታል ፓላስም ከጥቂት ወራት በፊት ፓቭሎቪችን ለማስፈረም ፈልጎ እንደነበር የሚታወስ ነው። ከስፔን የወጡ ዘገባዎች እንደሚያመለክቱት ማንቸስተር ዩናይትድ የማጥቃት ክፍሉን ጥራት ለመጨመር በማሰብ ጃኦ ፌሊክስን ወደ እንግሊዝ ለመመለስ ተዘጋጅተዋል። ተጫዋቹ ወደ ሳዑዲ አረቢያ ካመራ በኋላም ብቃቱንና በራሱ ላይ ያለውን መተማመን መልሶ አግኝቷል። ለአልናስር ባደረጋቸው 37 ጨዋታዎች ብቻ በ36 ግቦች ላይ በቀጥታ ተሳትፎን አድርጓል። ተጫዋቹ ወደ ፕሪሚየር ሊግ ለመመለስ ፍቃደኛ መሆኑን ማየቱ አስደሳች ያደርገዋል። በቼልሲ ቆይታው አሳዛኝ ጊዜን እያሳለፈ ሲሆን በእንግሊዝ እግር ኳስ ያልጨረሰው ስራ እንዳለም ሊሰማው ይችላል። ማንቸስተር ዩናይትድ እንደሱ ያለ ተለዋዋጭ አጥቂንን ሊጠቀም የሚችል ሲሆን በማጥቃት ክፍላቸው ውስጥም በጣም ጠቃሚ አማራጮች ሊሆኑ ይችላሉ የተባሉ ተጫዋቾችም አሏቸው። ስለዚህም በተለያዩ የማጥቃት ሚናዎች ውስጥም የመጫወት ችሎታ ያለው ሲሆን ሁለገብነቱ ትልቅ ተጨማሪ ጥቅምንም ይሆንለታል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ቦታን ለማግኘትም እየገፋ ያለ ሲሆን ከመጀመሪያዎቹ 4 ውስጥም የማጠናቀቅ ዕድሉ ሰፊ ነው። በሚቀጥለው የውድድር ዘመን ለዋና ዋንጫዎችም ለመወዳደር ካሰቡ በክረምቱ ቡድኑን የበለጠ ማሻሻል ይኖርባቸዋል። በማጥቃት ክፍሉ ላይ ተጨማሪ ጥልቀትን መጨመርም ቅድሚያ የሚሰጠው ተግባር መሆን አለበት። ግቦች በቋሚነት የሚያስቆጥርና የግብ ዕድሎችን ለመፍጠር የሚረዳ ሰውም ያስፈልጋቸዋል ተብሎ ነው የሚታሰበው። ጃኦ ፌሊክስ በቤኔፊካ በነበረበት ወቅት እንደ ዓለም አቀፍ ደረጃ ተሰጥኦ ይታይ ነበር። ሆኖም ግን ባለፉት ጥቂት የውድድር ዘመናት እንዲሁ የሚጠበቅበትን ማሟላት አልቻለም። አሁን ላይ ግን በሳዑዲ አረቢያ በጥንካሬ ያገገመ ይመስላል። በዚያ ላይ ደግሞ ተመስርቶ አሁን ላይ በአውሮፓ ከፍተኛ ደረጃ መጫወት ይችል እንደሆነ የሚታይ ነው። ማንቸስተር ዩናይትድ በዓለም ላይ ካሉ ምርጥ ክለቦች መካከል አንደኛው ሲሆን ዝውውሩን ለማጠናቀቅ የሚያስችል አቅም አለው። ተጫዋቹ 60 ሚሊዮን ዩሮ አካባቢ ዋጋ ተለጥፎበታል። ዝውውሩን ማሳካት ይችሉ እንደሆነም የሚታይ ይሆናል የተባለው። የማንቸስተር ዩናይትድ ኮከቦች ብሪያን ኤምቤሞና ቤንጃሚን ሼስኮ በክለብ ጨዋታ ወቅት በገጠማቸው የጉዳት ስጋት ምክንያት ከብሔራዊ ቡድኖቻቸው መቀነሳቸውን የምናስታውሰው ጉዳይ ነው። ዘሰን እንደዘገበው ከሆነ ሁለቱ ተጫዋቾች ወደ ካሜሩንና ወደ ስሎቬኒያ ብሔራዊ ቡድን ከማምራት ይልቅ በካሪንግተን ልምምድ ማዕከል በመቆየት በማገገም ላይ አተኩረው እየሰሩ እንዳለን የተነገረው። ኤምቤሞ ካሜሩን ከአውስትራሊያና ከቻይና ጋር በምታደርጋቸው የወዳጅነት ጨዋታዎች ላይ ተጠርቶ የነበረ ቢሆንም ዩናይትድ ግን ከቦርንመዝ ጋር 2-2 በተጠናቀቀበት ጨዋታ ላይ በ71ኛው ደቂቃ ላይ ተቀይሮ ሲወጣ ተመልክተነዋል። በተመሳሳይ ሴሽኮም ስሎቬኒያ ከሃንጋሪና ከሞንቴኔግሮ ጋር ባደረገቻቸው ጨዋታዎች ላይ አምልጠውታል። ክለቡ የኤምቤሞን መሰናበት እንደ ቅድመ ጥንቃቄ የገለጸው ሲሆን ሴሽኮ ግን ደግሞ ባለፉት ጥቂት ሳምንታት በሕክምና ባለሙያዎች በጥንቃቄ ሲያዝ የነበረ መጠነኛ ጉዳት እንዳለበት ነው የተገለጸው። በኦልትራፎርድ ደጋፊዎች ዘንድ መጠነኛ ስጋትን ቢፈጥርም ወደ ሜዳ ለመመለስ ግን ያላቸው ተስፋ ግን ትልቅ ነው። ማንቸስተር ዩናይትዶች እስከ ሚያዝያ 13 ወይም ኤፕሪል 13 ድረስ የፕሪሚየር ሊግ ጨዋታ የሌለበት ሲሆን በዕለቱ ደግሞ ሰኞ ምሽት ላይ ተቀናቃኙ ሊድስ ዩናይትድን ያስተናግዳል። የሕክምና ባለሙያዎቹ የሁለት ሳምንቱ የእረፍት ጊዜ ሁለቱ አጥቂዎች ሙሉ ብቃታቸው ላይ ለመድረስም በቂ ጊዜ እንደሚሰጣቸው ነው የሚጠብቁት። ዩናይትድ በመጀመሪያዎቹ 3 ውስጥም ለማጠናቀቅ በሚያደርገው ጠንካራ ፉክክር ለሊድሱ ጨዋታ ሙሉ የማጥቃት መስመሩን ማግኘቱ ለሚኬል ካሪክን ቡድን ትልቅ መነቃቃትን ይፈጥርለታል ነው የተባለው። ኤምቤሞና ሴሽኮ ደግሞ ለማንቸስተር ዩናይትድ ከፍተኛ ተጽዕኖን ፈጥረዋል። የሁለቱ ተጫዋቾች አስፈላጊነት በቀላሉ የሚታይ አይደለም።
ኤምቤሞ በክንፍ መስመር ላይ ድንቅ ብቃቱን እያሳየ የሚገኝ ሲሆን በዚህ የውድድር ዘመንም እስካሁን ፕሪሚየር ሊጉን 9 ግቦችን አስቆጥሮ 3 ደግሞ አመቻችቶ አቀብሏል። ሴሽኮም ቢሆን በተመሳሳይ ውጤታማ ሲሆን በተለይም የ2026 ዓመት ከገባ በኋላ 7 ግቦችን አስቆጥሯል። በማይክል ካሪክሰንም ከተጠባባቂ ወንበር እየተነሳ ክለቡን አሸናፊ የሚያደርጉ ግቦችን ደጋግሞ አስቆጥሯል። በማይክል ካሪክ ስር ያሳዩት የብቃት መሻሻል ማንቸስተር ዩናይትድ ወደ 3ኛው ደረጃ እንዲወጣ የረዳው ሲሆን ይህም ደግሞ ክለቡ ባለፉት የውድድር ዘመናት ከነበረበት ችግር ፍጹም የተለየ ነው። ለቀሪዎቹ ጨዋታዎችም እነሱን በጤና ማቆየት በዚህ ወርም ለዩናይትድ የሕክምና ቡድን ዋነኛ ተግባር ይሆናል ተብሎ ነው የሚጠበቀው። ዴምባን ጃዬ በቅርብ ጊዜ ውስጥም እንደ ሊቨርፑል ላለ ክለብ መጫወትም እንደሚፈልግ አምነዋል። የ20 ዓመቱ ሴኔጋላዊ ተከላካይ ከፍተኛ ግምት የሚሰጠውና ብሩህ ተስፋ ያለው ተጫዋች ነው። በትክክለኛ አመራር ጥራቱን ሊያሳድግ የሚችል ሲሆን ወደ ፕሪሚየር ሊጉ ደግሞ ዝውውር ማሳካት ይችል እንደሆነ የሚታይ ይሆናል። ሊቨርፑል በተከላካይ ክፍሉ ላይ ተጨማሪ ጥራትና ጥልቀት የሚፈልግ ሲሆን ይህ ወጣት አፍሪካዊ የረጅም ጊዜ ኢንቨስትመንትም ሊሆን ይችላል። ክለቡ በቅርብ ጊዜ ውስጥም ለሱ ደግሞ ጥያቄ ለማቅረብ ዝግጁ መሆኑን ማየቱ አስደሳች ይሆናል። ተጫዋቹ ሪያል ማድሪድን እንደ ሌላኛው ሳቢ መዳረሻ ጠቅሷል። በሄድስበርግ ጥሩ ብቃትን እያሳየ የሚገኘው ተጫዋቹ መጨረሻው የት እንደሚሆን የሚታይ ይሆናል የተባለው። ለፉትቦል ዳይሬክተር መረጃው ሲወጣም በዓለም ላይ ወዳለ ትልቅ ክለብ ማምጣት ሪያል ማድሪድ፣ ሊቨርፑል ወይም መሰል ክለቦችም በቻምፒየንስ ሊግ መጫወትና ከሴኔጋል ጋርም የአፍሪካ ዋንጫን ማሸነፍ እፈልጋለሁ ነው ያለው። ኢብራሂማ ኮናቴ የውል ስምምነቱ ሲጠናቀቅ በውድድር ዘመኑ ማብቂያ ላይ ሊቨርፑልን ይለቃል ተብሎ ነው የሚጠበቀው። ከፕሪሚየር ሊጉ ሻምፒየን ጋር የውል ማራዘሚያ እስካሁን አልፈረመም። በሌላ በኩል ጆ ጎሜዝም በቋሚነት የመጫወት ክለቡን መልቀቅም ይኖርበታል። በመሆኑም ደግሞ ሊቨርፑል በክረምቱ የዝውውር መስኮት በመሃል ተከላካይ ክፍል ላይ ኢንቨስት ማድረግ ሊያስፈልገው ይችላል። የ20 ዓመቱ ተጫዋች ለነሱ ጠቃሚ ተጨማሪ ሊሆን ይችላል። ጃዬ በተመጣጣኝ ዋጋ ሊገኝ የሚችል ሲሆን ሁኔታው እንዴት እንደሚቀጥልም የሚታይ ነው። ሊቨርፑል ቀደም ሲል ወጣት ተጫዋቾችን የማሳደግ ልምድ ስላለው ሴኔጋላዊውን ተከላካይ አቅሙን እንዲያወጣ ደግሞ ሊረዳው ይችላል። ወደ እንግሊዝ ክለብም የመምጣት ፍላጎቱ ለሊቨርፑል የሚበረታታ ሲሆን ዝውውሩን ለማጠናቀቅ የሚያስችልም የፋይናንስ አቅም እንዳላቸው ጭምር ነው የሚነገረው። ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ስታደምጡ የነበረው የዝውውር ጉዳዮች እነዚህን ይመስላሉ። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብን እንወዳለን። ለዛሬ ግን የዝውውር ጉዳዮችን ሰፋ አድርገን ያጠናክረንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር አድርጋችሁ ከኛ ጋርም ስትቆዩ ለነበራችሁ በሙሉ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን መራው። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ እያደረጋችሁም ከኛ ጋር ቆይታን ያደረጋችሁ በሙሉ ምስጋናችን ላቅ ያለ ነው። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።